ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ቅዳሜ ህዳር 27 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 6 2025 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ እንመማርባቸዋለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ደግፉ። በሱፐር ታክስ እየደገፋችሁ ነው። በአጫጭር መረጃዎች የመጀመሪያው እንግዲህ እንደምታስታውሱት ከሰሞኑ የአማራ ፋኖ ህዝባዊ ድርጅት አፋሕድ በማስረሻ ሰጤ የተወከለው እንዲሁም የአማራ ብሔራዊ ክልላዊ መንግስት በክቡር ርዕሰ መስተዳድሩ አቶ አረጋ ከበደ መካከል ዘላቂ የሰላም ስምምነት መፈራረማቸው ይታወሳል። እሱን ተከትሎ የደም ነጋዴዎች ጩኸት ላይ ናቸው። ይጠበቃል። የንጹሐን ደም ሲፈስ ወይንም እንታገላለን ያሉ ወጣቶች ደማቸው ሲፈስ፣ አጥንታቸው ሲከሰከስ፣ እናት ስታለቅስ፣ ንብረት ሲወድም፣ ሀብት የሚያገኙ ኑሯቸው የሚደላደል ደም ሲፈስ ውስጥ የሚጠጡ እነዚህ የሳይበር ነጋዴዎች በተደላደለ በአውሮፓ ከኢትዮጵያ ውጭ ባሉ በኡጋንዳም፣ አውስትራሊያም፣ አሜሪካም አንዳንዶቹ በዚህ በኬንያም ያሉት አስመራ፣ መቀሌ የተቀመጡ የደም ነጋዴዎች ማልቀሳቸው የሚጠበቅ። ትናንት ጀግና ሲሉት የነበረውን ዛሬ ባንዳ ማለታቸው፣ ባንዳ የሚሉት ደግሞ ታገላለሁኝ ብሎ ለነሱ ጥቅም እስከዋለ ድረስ ጀግና ማለታቸው የሚጠበቅ ነው። አይ ቲንክ የበለጠ ቅስማቸው የሚሰበርበት የበለጠ የሚያለቅሱበት ከድንጋጤያቸው ብዛት ዝም የሚሉበት ቀን ከፊታቸው እየመጣ ነው። ከፍተኛ የአፋብሃ የአማራ ፋኖ ብሔራዊ ኃይል አመራሮች ዘመነ ካሴ በጎጃም በኩል፣ እነ ሀብቴ ወልዴ በጎንደር በኩል፣ እነ ምሬ ወዳጆ በወሎ በኩል እና በሸዋ በኩል ያለው እንኳ ያን ያህል ጠንካራ የሚባለው አይደለም። አፋሕድም መጥቶታል። ዞሮ እጃቸውን ለመስጠት እጅ መስጠት ሲባል በሰሞኑ ባለው የሰላም ስምምነት ማዕቀፉ ስለመካተት ዝግጅታቸውን የጨረሱ ጉዞም የጀመሩ ሰዎች አሉ። አስቀድሜ እንዳልኳችሁ አመራሩ በዚህ በታች ያለው ታችኛው ታጣቂ በከፍተኛ ደረጃ እጅ እየሰጠ ነው። አሁን ይህን ያልሰጠ እንኳ ለማለት በማይቻልበት ሁኔታ በየወረዳዎች ዞን ላይ ቀበሌ፣ በሁሉም በጎንደር፣ በሸዋ፣ በወሎ፣ በጎጃም እጅ እየሰጠ ወደ ሰላሙ እየተቀላቀለ ነው። እሱ አንድ ላይ ሆኖ ተሰባስቦ ወደ ስልጠና ተሃድሶ ማዕከል ሄዶ ስልጠና የሚወስድበት፣ በዛም መሰረት አንዳንድ የሚመደቡ በኃላፊነት የሚመደቡ አሉ። ኦልሬዲ ምደባቸውን የሚያውቁ አሉ። ግን እዛም ሆነው ለተወሰነ እስኪመጡ ድረስ ይህንን ጽንፈኛውን ኃይል የሚያስደስት መግለጫ ሊሰጡ የሚችሉም ይኖራሉ። ዝሮ በስም መጥቀሱ አስፈላጊ አይደለም እንጂ ኦልሬዲ ትክክለኛው እየመጡ ነው። አሁን ነው ሰው ይህን ተከትሎ ውጭ ላይ ያሉት አስቀድሜ በነገርኳችሁ ግጭቱ ይቀጥላል፣ ደም መፋሰሱ ይቀጥላል፣ ንብረት መውደሙ ይቀጥላል። እኛም በሰበር ዜናውን እያግለበለብን መረጃውን እየሸጠን ለተጎዳው የሰብአዊ እርዳታ በሚል ገንዘብ እየሰበሰብን ለታጣቂው ልብስ፣ ለታጣቂው ጉርስ፣ ለታጣቂው ስንቅ እና ተተኳሽ እያል ሆዳችንን እንሞላለን፣ የባንክ ዕዳ እንመልሳለን፣ ልጆቻችን ቤተሰባችንን የተሻለ የትምህርት ዕድል እንሰጣለን። ያም ብቻ አይበቃም። በጸጥታ ችግር ምክንያት በጦርነት ምክንያት ብለው አንዳንዶቹ ቤተሰቦቻቸውን ለመውሰድ ፕሮሰስ የጀመሩ አሉ። ከኢትዮጵያ ወደ ኬንያ ያስወጡ ከዛ ግጭት ስላለ በሚል አንዳንድ ደግሞ አሁንም ሰላማዊ ነን፣ በሰላማዊ መንገድ ነው የምንንቀሳቀስ የሚሉ ነገር ግን አመፅ የሚቀሰቅሱ ደግሞ አሉ። ለስሙ ሰላማዊ ፖለቲካ ፓርቲዎች ናቸው። ስብሰባ ያጠሩ 500
ፕሊዝ 500 ማክሲመም ቢለጠ 600 ሰው በሚይዝ አዳራሽ ነው ስብሰባ ያጠሩ። ግን አዲስ አበባ አንድህም እንዳትቀር ይላሉ። እሺ ዝቅተኛ የአዲስ አበባ ህዝብ 4 ሚሊዮን ነው። 1 ሚሊዮን ቢሄድ ምን ሊያደርጉት ነው? ውጭ ካለው ጋራ ግጭት ለመቀስቀስ የሚሰማሩ እነዚህ ሰዎች ደግሞ ድጋፍ እየጻፉላቸው ገንዘብ እየተቀበሉ ወደ ኬንያ ሄዱ። ከዛ ደግሞ ተሻግረው ይህንን ግጭት እንዲቀጥል አድርገው ቤተሰቦቻቸውን ለማሸሽ ለመዝረፍ እንዲመቻቸው እየሰሩ ያሉ አሉ። ዝሮ ስማቸውን መጥቀስ ስለማያስፈልግን እንጂ ዝቅተኛ አመራሩ በገፍ እጁን እየሰጠ የሰላም ስምምነቱ አካል እየሆነ ነው። ከፍተኛ አመራሩ ደግሞ ከሰሞኑ የሚቀላቀልበት ይኖራል። ከሸዋም፣ ከወሎም፣ ከጎንደርም፣ ከጎጃም አንዳንዶቹ አስቀድመው እንዲያውም እንገባለን ፊርማው ላይ እንገኛለን ካሉ በኋላ ነው አሁን ለመውጣት ስላልተመቸን በሚል ኤኒዌይስ ከሰሞኑ የምናየው እየመጡ ነው። በትክክልም እንግዲህ ሌላው ምናልባት በትግራይ ክልል ትግራይ መቀሌ እንዴት አደረች በሚል መረጃ ለማሰባሰብ ሞክረናል። መቀሌ ውስጥ እስካሁን ውጥረቱ እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ እስካሁን በየትኛውም የመገናኛ መንገድ ወጥተው ሁኔታውን እያብራሩ አይደለም። ወደ ቢሮአቸውም እንዳልገቡ አሁንም በደጀን የሚባለው በርዕሰ መስተዳድሩ ወይም በጊዜያዊ አስተዳደሩና በሐውልቲ በሰማዕታት ሐውልት ባለው በህወሓት ጽሕፈት ቤት መካከል ከፍተኛ መካረር እንዳለ ሞሮለስ ህወሓት ተቆጣጥሮ ስብሰባዎች በህወሓት ጽሕፈት ቤት ወይም ሐውልቲ አንደርግራውንድ ክፍል ከፍተኛ ስብሰባ እየተካሄደ እንደሆነ መረጃዎች እየመጡ ነው። የሻዕቢያ ከፍተኛ ወታደራዊ አመራሮች፣ የደህንነት አመራሮች በስብሰባው ላይ ተሳትፈው ነገሮችን እየገመገሙ ነው። መፈንቅለ መንግስት ብናደርግ ምን አይነት ምላሽ ሊኖር ይችላል? ከህዝቡ ከፖለቲካ ልሂቃን ምን ሊጠበቅ ይችላል? የፌዴራል መንግስቱ ምላሽ ምንድን ነው የሚሆነው? ታጣቂው የሚሰጠው ምላሽ ምንድን ነው የሚሆነው? የሚል ጥብቅ ግምገማ እያደረጉ እንደሆነ መፈንቅለ መንግስቱ ከተሳካ ግን የሚፈጸም ከሆነ which means የመጨረሻ ላይ በዛ ከተስማሙ በትግራይ ክልል ማንኛውም አይነት የተቃዋሚ ፓርቲ የሚባል እንደማይኖር ይልቁኑ ጠቅለል ባለመልኩ ልክ የሻዕቢያ ሞዴል የኤርትራ ሞዴል ትግራይ ውስጥ በመተግበር እንደገና አሁንም ወደ ደቡብ ወይንም ወደ አማራ ክልልም በዛ ለመስፋት እየሞከሩ ነው ያሉት። ከምንም በላይ በነገራችን ላይ የአፋሕድ ስምምነት መፈጸም የሰላም አማራጭን መምረጡ ሻዕቢያና የሻዕቢያ ተላላኪዎችን ቁዘማ ውስጥ የከተታቸው አንዱ ወደ ግጭት ለመግባት ነው። ሌሎች በኢትዮጵያ ማዕቀፍ ውስጥ ሆነን ችግራችንን እንፈታለን። የአማራ ህዝብ ችግር አለበት፣ የኦሮሞ ህዝብ ችግር አለበት፣ የሲዳማ ህዝብ ችግር አለበት። ኢትዮጵያ ውስጥ ያሉ ህዝቦች በሙሉ ችግር አለባቸው። ችግሩ ግን በጦርነት ዘላቂ እልባት አያስገኝም። በጦርነት የተፈታ ዘላቂ ችግር የለም፣ በጦርነት የመጣም ዘላቂ መፍትሄ የለም ያሉት ወደ ስምምነት ውስጥ ገብተዋል። ያ ማለት በቃ ችግሮች ያለቁ ማለት አይደለም። ነገር ግን ተነጥለው የሻዕቢያና የህወሓት ቅጥረኞች ብቻቸውን ተነጥለው ይቀራሉ። እነሱ እንዴት ይደረጋሉ? እነሱን አጥርቶ ለማውጣት ምን ህጋዊ፣ ወታደራዊ፣ ፖለቲካዊ አማራጭ ይወሰዳል የሚለውን በቀጣይ አብረን የምናየው ነው የሚሆነው እየተሰራበት ስላለ ማለት ነው። እንግዲህ በዚህ ረገድ ዛሬ በደቡባዊ ትግራይ ራያ መሆኒ ውስጥ በዋናኝነት በመሆኒ ከተማና ዙሪያዋ የሚገኙ አርሶ አደሮች ከፍተኛ ሰልፍ አድርገዋል። የሰልፋቸው ምክንያት በኢንቨስትመንት ስም የእርሻ መሬታችን እየተወሰደ ነው፣ ካሳ እየተሰጠን አይደለም፣ አሁንም ማፈናቀሉ እየቀጠለ ነው። ይሄ አካሄድ፣ ይሄ ዝርፊያ፣ ይሄ ሙስና በቃ ሊባል ይገባል የሚል ሰልፎች ተደርገዋል። ይሄ ሰልፍ በቀጣይም የመሆኒ ሰልፍ በደቡባዊ ትግራይ በራያ አካባቢ ተጠናክሮ እንደሚቀጥል ነው ከቦታው የደረሱኝ መረጃዎች። የበለጠ ግን ይህንን ትራያንጉሌት ማድረግ ያስፈልጋል። ይህ በዚህ እንዳለ አሁንም በክልላዊ ፓርቲ ሆኖ ትግራይ ውስጥ የሚንቀሳቀሰው ስምረት
በአቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሚመራው ስምረት መግለጫ አውጥቷል። በመግለጫው እንግዲህ የህወሓትን አካሄድ ህገወጡን የህወሓት አካሄድ ፍጹም ኮንኗል። ትግራይ 360 ዲግሪ አትከበብም በሚል ቀቢጸ ተስፋ ከትግራይ ህዝብ ታሪካዊ ጠላት ጋራ ሻቢያ ጋራ የተፈጠረው ጥምረት አግባብ አይደለም። ሻቢያ ከህወሓት ጋራ በመሆን ትግራይ ውስጥ እየፈጸሙት ያሉት መፈንቅለ መንግስት የሻቢያን ኮፒ የኤርትራን ኮፒ ትግራይ ውስጥ ለመተግበር ነው። ይሄ ተገቢ አይደለም። በህጋዊና ህጋዊ አሰራርን በተከተለ እንጂ በጉልበት የጊዜያዊ አስተዳደሩን መቀየር ተቀባይነት የለውም የሚል መግለጫ አውጥቷል። እሱ ብቻ አይደለም፣ በመግለጫው ውስጥ ጽምዶ መቆም አለበት። ይሄ አላስፈላጊ ምንድን ነው የሁለቱ ጥምረት መቆም አለበት። የፕሪቶሪያ ስምምነት መተግበር ይኖርበታል። ተፈናቃዮች ይመለሱ። የትግራይ ህዝብ ችግር ሊፈታ የሚችለው በድርድር በውይይት የሚመለከታቸው አካላት በሚያደርጉት ሰጥቶ መቀበል ድርድር፣ ውይይት እንጂ በጉልበት አይደለም የሚል መግለጫ አውጥቷል። በተመሳሳይ እንግዲህ በነገው ዕለትም ስብሰባዎች እንደሚካሄዱ የዙም ስብሰባዎች አሉ። ምናልባት ፍላጎት ያላችሁ ካላችሁ በዋነኝነት ደግሞ የትግራይ ወንድሞቻችን ብትሳተፉ መልካም ነው። ምንድን ነው የሚለው ውድብ ዲሞክራሲያዊ ስምረት ትግራይ ስምረት ዛሬ ህዳር 27 ነው የወጣው። በዚህ ሁሉም ወጣቶች የሚመለከታቸው ኃይሎች ይህኛውን አምባገነን ጸረ ዲሞክራሲ የሆነ መንግስት ሰራተኛውም ናይ መምህራን ካልኦት መንግስት ሰራተኛታት ሁሉም በሙሉ ህብረተሰቡ ይህንን ቡድን ሊያወግዘው የፕሪቶሪያ ስምምነትን ለመጣስ የሚንቀሳቀሰውን ተለላኪ ኃይል ሊያወግዘው ይገባል። እኛም ከህዝባችን ጎን ሆነን ለትግራይ ህዝብ ሰላም፣ ልማት፣ ብልጽግና፣ ድሎት እንታገላለን በሚል ያወጣው መግለጫ እሱ ነው። እንዳልኳችሁ ነገ ትግራይ ፒስ ኢኒሽቲቭ ወይም ተበግሶ ሰላም ትግራይ ስለ ትግራይ መምከር ማለት ነው የህዝባዊ ውይይት በዙም ሚቲንግ እንደሚካሄድ ከነገ ማለት ነው 7 ዲሴምበር 2025 ሚቲንግ አይዲው 91 330 98 46 42 ትግራይ 25 ታይም ፒኤም 8 ሰዓት ከምሽቱ 2 ሰዓት ማለት አዲያ ምሽቱ 2 ሰዓት ላይ ዙም ሚቲንግ ላይ ብትሳተፉ ስለ ትግራይ ህዝብ የትግራይ ህዝብ ሰላም መሆን የኢትዮጵያ ሰላም ነው የሚያመጣው። የአንደኛው መድከም የአንደኛው መውደቅ ሌላውን የሚጥለው ካልሆነ በቀር የሚያስገኘው ነገር የለም። አንደኛ ያለው ጠቅለል ባለ ደግሞ ወደ ኢትዮጵያ ስንመጣ ኢትዮጵያና ጃማይካ እንግዲህ በተለይ ከራስ ተፈሪያን ጋር ተያይዞ ትልቅ ቁርኝነት እንዳላቸው የምታውቁት ነው። ጃማይካ ከሰሞኑ የሃሪኬን ሜሌሳ የሚባል ወጀብ አጥቅቷታል። በጣም ሰፊ የሆነ ቤቶች ወድመዋል፣ ዜጎች ተፈናቅለዋል፣ መሰረተ ልማት ወድሟል። በዚህ ረገድ ኢትዮጵያ የደረሰውን ውድመት በማጥናት አቅሟ በፈቀደው መጠን ድጋፍ ለማድረግ ያንን የሚያጠና ቡድን ወጀቡ ይሄ ሃሪኬን ሜሌሳ ወጀብ ያደረሰውን ጉዳት ገምግሞ አስፈላጊውን እርዳታ የሚያመቻች ልዑክ ወደ ጃማይካ ተልኳል። ይህኛውን ልዑክ የሚመሩት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ አስቀድመው በጅቡቲ የኢትዮጵያ አምባሳደር የነበሩት አሁን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ማለት ነው። እርሳቸው የሜሌሳ ወጀብ ያደረሰውን ጉዳት ለመገምገም ወደ ደሴቲቱ ሄደዋል። በዛም ትልቅ አቀባበል ተደርጎላቸዋል። በተመሳሳይ የአፄ ኃይለሥላሴ የልጅ ልጅ በሆኑት ልዑል ኤርሚያስ ኃይለሥላሴ የተመሰረተው ሮያል ኢትዮጵያን ትረስት የሚባለው ተቋም ጃማይካ የምታደርገውን የማገገሚያ ጥረቶች ለመደገፍ 5000 አሜሪካን ዶላር ለግሷል። ይህንንም የጃማይካ ሚዲያዎች እየተቀባበሉ እየዘገቡት ነው። ዝርዝር ዘገባውን ከስፑትኒክ ኢትዮጵያ ነው ያገኘሁት። ኢትዮጵያ የሚመጥናት ይሄ ነው። አቅም በፈቀደው መጠን ለሱዳን ተፈናቃዮች ኢትዮ ኤድ ኢትዮጵያን ኤድ ልክ እንደ ዩኤስ ኤድ ጥረት ተደርጓል። በተመሳሳይ ሌሎችም ለቱርክም ድጋፍ አድርገናል። ያለህን የምትሰጠው
የምትረዳው ተርፎት የሚረዳ ሀገር የለም ማንም። ግን እርዳታዎች በሂደት ያንን የሚረዳውን ሀገር ያጠነክሩትና በኋላ ላይ ደግሞ ቢዝነስ ፓርትነር ይሆናል፣ ትሬድ ኤንድ ኢንቨስትመንት ፓርትነር ይሆናል። የፖለቲካዊ መደጋገፍ በዓለም መድረክ በቀጠናዊ በአህጉራዊ ደረጃ አብሮ ለመስራት በሚል እንጂ ማንም ትርፍ የሚባል ነገር የለውም። ለዚህ ማሳያ የሚሆነው ለምሳሌ ስዊድን ለዩክሬን ከፍተኛ ድጋፍ ማድረግ አለብኝ በሚል ከዚህ በፊት እርዳታ ስትሰጣቸው የነበሩ 4 ሀገራትን በዋነኝነት ከአፍሪካ ዚምባብዌን፣ ታንዛኒያን፣ ሞዛምቢክን፣ ላይቤሪያን እና ለቦሊቪያ የምትሰጠውን ድጋፍ ሙሉ ለሙሉ በ2026 ጀምሮ ኦልሞስት እንግዲህ ካሁን ጀምሮ ማለት ነው ያው ጃንዋሪ 1 2026 ይገባል። ሶ ለዚምባብዌ የሚሰጠውን ድጋፍ፣ ለታንዛኒያ የሚሰጠውን፣ ለሞዛምቢክ፣ ለላይቤሪያ እና ለቦሊቪያ የመሰረተ ልማት ድጋፍ የዲቨሎፕመንት ኤድ የሚባለውን እንደምታቆም ከዛ ይልቅ ሙሉ ድጋፏን አጠናክራ ለእነዚህ ሀገራት ይሰጠውን የነበረውን እንዲሁም በ3 ሀገራት የነበሩ ኤምባሲዎቿንም እንደምትዘጋ እነዚህ የሚዘጉ ኤምባሲዎችም ቦሊቪያ፣ ላይቤሪያ እና ዚምባብዌ የሚገኘውን ኤምባሲ እንደሚዘጋ በኤምባሲዎች የሚወጣው ወጪ ሲደመር ደግሞ አስቀድሜ ለነገርኳችሁ ለ5ቱ ሀገራት ለዚምባብዌ፣ ለታንዛኒያ፣ ለሞዛምቢክ፣ ለላይቤሪያ እና ለቦሊቪያ ይሰጥ የነበረው የመሰረት ድጋፍ እንዲሁም ለእነዚህ ሀገራት ለ3ቱ ሀገራት ለኤምባሲ የወጣ የነበረው ወጪ በሙሉ ተሰብስቦ ለዩክሬን እንደሚሰጥ ሰው ሞልቶት ተርፎት የሚሰጥ ነገር የለም። እንግዲህ ስዊድን በጣም የበለጸገ ሀገር የምንለው ነው። ሰው በኢትዮጵያ ደረጃ ይህንን ማድረግ አቅም የፈቀደውን ድጋፍ መስጠት ከኢትዮጵያና ከጃማይካ አስቀድሜ እንዳልኳቸው የራስ ተፈሪያን ሙቭመንትን ጨምሮ የነበረውን ግንኙነት የበለጠ የሚያዳብር በዓለም የዲፕሎማሲ መድረክ የፖለቲካ መድረክ ኢትዮጵያና ጃማይካ አብሮ የሚቆምበት ይሄ ካሪቢያን አገራትን ህብረትንም የሚያጠናክር ነው ማለት ነው። ሌላው እንግዲህ ምናልባት በተመሳሳይ ከሶማሊያን በተመለከተ ሊክ ያደረገ ዶክመንት በሚል ዶክመንቶች እየዞሩ ነው ያሉት ወደ አይ ቲንክ ወደ 130 ገጽ ይሄ 130 ገጽ በቱርክ ቋንቋ ነው የተጻፈው። ሊክ አድርጎ የቀጣይ የሶማሊያን ሁኔታ የሚገመግም ነው የሚለው ዶክመንቱ። ኖርዲክ ሞኒተር መረጃውን አገኘሁት በሚል እንግዲህ ሆም ኤክስትሪሚዝም፣ ሚሊተሪ፣ ቴሮሪዝም፣ ኢንቴሊጀንስ፣ ፎሪን ፖሊሲ በእነዚህ ዙሪያ ላይ ነው የሚሰራው የኖርዲክ ሞኒተር። ትናንት ዲሰምበር 5 2025 ላይ ተርኪሽ ኢንቴሊጀንስ ሪፖርት ዋርንስ ኦፍ ሶማሊያስ ፍራጃይሊቲ አዝ አንካራ ቡስትስ ሚሊተሪ ኤንድ ኢኮኖሚክ ሮል ይላል እና ይሄ የነገርኳችሁ 130 ገጽ ምንም እንኳ ቱርክ ወይ አንካራ ከፍተኛ የሆነ ወታደራዊ ድጋፍ በቱርክ ሶማሊያ ልዩ ኃይል በማሰልጠን ያም ብቻም አይደለም የሚሊተሪ ድጋፍ፣ የኢኮኖሚ ድጋፍ ኤክስፕሎር ያደርጋሉ። ኢንቨስትመንት አለ፣ ዘይት ለማውጣት ኦይል ኤክስፕሎሬሽን አለ፣ ማዕድንም አለው ሶማሊያ ያው ቲት ፎር ታት አለው። ነገር ግን የሁሉ ቢደረግም ምንድነው የሚለው recent report titled a multi-dimensional patriotic model released by Turkey's National Intelligence Academy examining Turkey-Somalia relations warns that Somalia is entering a period of heightened fragility shaped by militant threats, Al-Shabaab እና Islamic State in Syria and Iraq ISIS በተመሳሳይ ፖለቲካል ፍራግመንቴሽን የፖለቲካ ከፍተኛ ክፍፍል የፌዴራል መንግስቱ ከሪጂናል መንግስቶች ጋር በተመሳሳይ የፌዴራል መንግስቱ ሐሰን ሼክ መሐመድ የሚመሩት በዛው በውስጡ የትራይባል ፖለቲክስ በመሆኑ ምክንያት ሰው ሚሊታንት ትሬትስ ወታደራዊ ጥቃቶች፣ ፖለቲካል ፍራግመንቴሽን፣ ኢንስቲቱሽናል ዊክነስ የተቋማት መቦርቦር፣ መሸርሸር፣ መዳከም፣ ኤክስተርናል ፕሬዠር የውጭ ጣልቃ ገብነት የውጭ ተጽዕኖ አንድ ኢኮኖሚክ ስትሬን ኢኮኖሚው ስታግናንት መሆኑ መላሸቁ፣ የኑሮ ውድነት መጨመር። በተመሳሳይ ሶማሊያ ውስጥ አሁን ከፍተኛ የሆነ ድርቅ አለ። ይህንን ምን ይላል? the intelligence assessment which draws on field data ሰርቬይ በማድረግ በተሰበሰበ መረጃ የደህንነት ምንጮችን ሴኩሪቲ ሶርስ ዲፕሎማቲክ ሪከርድስ conclude that the partnership between
Turkey and Somalia has grown into a multi-layered strategic model. እያደገ ነው። ነገር ግን the environment in which this model operates is marked by what analysis describes as hard risks that will determine the trajectory of both Somali stability and the bilateral relationship ይላል። ፕሪስ ብታነቡት ደስ ይለኛል። በተለይ የቱርክ ቋንቋ የምታውቁ የምትገነዘቡ ካላችሁ ምክንያቱም ሶማሊያ ጋር የሚኖረው እያንዳንዱ የቱርክና የሶማሊያ ግንኙነት ሶማሊያ በውስጥ የሚኖረው ሄዶ ኢትዮጵያ ላይም የራሱ የሆነ ተጽዕኖ ስለሚኖረው ማለት ነው። ከዚህ ከአልሸባብ አንጻር የተጠቀሰው ከሚሊተሪ ተቋሙ አንጻር የተጠቀሰው ለምሳሌ the first ምንድን ነው የሚለው the first major risk is sustained presence of አልሸባብ የአልሸባብ እየተስፋፋ መቀጠል በተለይ በመንግስት መዋቅር ውስጥ መኖሩ እና ደግሞ ከመንግስት መዋቅር ውጭ ባለው ደግሞ ከሞቃዲሾ ውጭ ባሉ አካባቢዎች አስተዳደራዊ መዋቅር እየዘረጋ መሆኑ ስሞለር ኢስላሚክ ስቴት ኢን ኢራቅ ኤንድ ሲሪያ ኤስአይኤስ ያልኳችሁ ፑንትላንድ ላይ ኦፍኮርስ ፑንትላንድ አልማስክ የሚባል ተራራ አካባቢ የመሸጉበትን እየመቱት ነው ያሉት። አፍሪኮም የአፍሪካን ኮማንድ ዩኤስ አፍሪካ ኮማንድ ሰፖርት እያደረገ ነው። ሁለተኛው አንድ ሪዞልቭድ ፌዴራል ሲስተም አሁን ያልኳችሁ አስቀድሜ በፌዴራል መንግስቱና በክልላዊ መንግስቶች መካከል ያለው ከፍተኛ በተለይ በፑንትላንድ በዛ ላይ ደግሞ ጁበላንድ አለ። ከሶማሌላንድ ጋር ደግሞ የሚመጣ ግጭት አለ። እነዚህ third risk is identified in the report is the weakness of state institution የመንግስታዊ ተቋማት environmental shock አስቀድሜ ያልኳቸው ነው። ይህንንም disrupted repeated droughts linked to climate change have disrupted livelihood, increased food insecurity and created opening for extremist recruitment ያው ይሄ ችግሩ ረሃቡ ድርቁ የኑሮ ውድነቱ ደግሞ ትንሽ ሳንቲም እየሰጡ አሸባሪዎች ጽንፈኞች የሚመለምሉበት አምስተኛ ደግሞ ተብሎ የተለየው external geopolitical pressure with information warfare Somalia's strategic position on the Red Sea corridor exposed it to rivalries among regional and global power ቻይና በአንድ በኩል አለ ቱርክ በራሷ አለ ይሄ ደግሞ ራሷን በዚህ በቀይ ባህር ቀጠና በኢንዲያን ኦሽን ሰፊውን የያዘች ስትራቴጂክ ጌትዌይ ስለሆነ ይሄ በራሱ የፈጠረው ጉዳይ አለ ነው የሚለው። The report cites the diplomatic crisis sparked by the 2024 memorandum between Ethiopia and Somaliland signed without Mogadishu's consent as a prime example of how regional competition can escalate unpredictably ያለም ይቀጥላል። ይህንን በደንብ ብታዩት በደንብ ብናየው በጋራ በጣም ወሳኝ ነው። ምክንያቱም እንደዚህ አይነት ነገር የአሰስመንቶች አይገኙ በአብዛኛው የሀገራት የኢንተለጀንስ አሰስመንት የሀገራት የውስጥ ጉዳይ ስለሚያገኝ ይህን በደንብ ማየት ይጠበቅብናል። አብረን እናየዋለን። ሌላው እንግዲህ ምናልባት የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ኢትዮጵያ ውስጥ ነበሩ። በዚህም አጠቃላይ የሆም ግሮውን ኢኮኖሚክ ሪፎርም የሀገር በቀል ኢኮኖሚ ማሻሻያ ላይ የተሰሩ ተግባራት የተገኙ ውጤቶች በቀጣይ የሚያስፈልጉ ድጋፎች ከአይኤምኤፍም ከሌሎች ባለድርሻ አካላትም ገለጻ ተደርጎላቸዋል። በገንዘብ ሚኒስትሩ ክቡር አህመድ ሺዴ እና በሌሎች በሚመለከታቸው በብሔራዊ ባንክ በንግድ ባንክ በኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽንም እና በሌሎች በሚመለከታቸው አካላት ገለጻ ተደርጎላቸዋል። ከዛ ባለፈ የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጊቤ 4 በተለምዶ ኮይሻ ግድብን ሄደው ጎብኝተዋል። ይሄ ኮይሻ ግድብን ከጎበኙ በኋላ ምንድን ነው ያሉት? enlightening visit to the Koisha hydroelectric construction site in Ethiopia. The dam and the power plant to produce 2,200 megawatt of electricity is part of Ethiopia's reform effort to provide clean, ንጹህ ርካሽ affordable energy to households and industries and promote sustainable development. So ይህንን ጎብኝተዋል። ኮይሻ ላይ የሚያስፈልገውን የውጭ ምንዛሬ ኮይሻ ግድብን ለመጨረስ ሌላ ተጨማሪ ከዚህ በፊት ከተፈቀደው ገንዘብ ባለፈ ኢትዮጵያ መንግስት ጠይቋል። ለዚህ ምንድነው የሚሉት ራሳቸው the IMF's extended credit facility program approved by the IMF's board 8 months ago is aimed at supporting the government and per se 18 months ago
is aimed at supporting the government in its pursuit of macroeconomic stability to rise inclusive growth, boost private sector job creation. ይህንን አስቀምጠው ከዚህም ባለፈ we will accompany you on the effort to sustainably improve the lives of the Ethiopian people. መንግስት የጀመረውን ሁሉን አካታች የግሉ ዘርፍ የሚሳተፍበት የውጭ ኢንቨስትመንት ለመሳብ የሚያስችል መዋቅራዊ ጉዳዮችን በዚህ ዙሪያ ላይ ከፍተኛ የሆነ የሥራ ዕድል ፈጠራ ለማምጣትና የኢትዮጵያውያንን ኑሮ ለማሻሻል የሚደረገውን ጥረት እንደግፋለን። በዚህ መንግስት በወሰደ ሆም ግሮን ኢኮኖሚክ ሪፎርምም የተገኙ ውጤቶች እጅግ በጣም የሚያስደስቱ የሚያበረታቱ ናቸው። ኢትዮጵያ ደግሞ የአይኤምኤፍ ዋና ቁልፍ አጋር ነች በሚል ነው የተቀመጠው። ላንብብላችሁ። grateful to Ethiopia's authorities for fruitful talks on the impressive outcomes of their reforms and modernization of the economy. Meeting with key partners and stakeholders reaffirms that Ethiopia is on a stronger and much improved economic path. ይሄ በጣም ወሳኝ የሆነ ጉዳይ ነው። ከአይኤምኤፍ ባለፈ ኢትዮጵያ ከወርልድ ባንክ ጋራ እንዲሁም ከሌሎች ከኢትዮጵያ ብድር ፖሊሲ ጋር የሚጠጣሙ ሌሎች ተቋማት ጋራ አስፈላጊውን የሆነ የልማት ፋይናንስ ለማግኘት ጥረት እየተደረገ ነው። ኮይሻንም ለማጠናቀቅ በነገራችን ላይ ከኮይሻ ሲባል ጊቤ 4 ብቻ አይደለም፣ ጊቤ 5 ይሰራል ብያቸዋለሁ በባለፈው። ጊቤ 5 እና የኢትዮጵያ ህዳሴ ግድብ ቁጥር 2 ይሰራል ብዬ የኢትዮጵያ ኢንቨስትመንትን የኢነርጂ ፖሊሲን ነግሬያቸዋለሁ። በ2030 የኢትዮጵያ መንግስት እቅድ 20,000 ሜጋዋት ማምረት ነው። 19,900 ሜጋዋት ማምረት ነው። አሁን ዛሬ ላይ የኢትዮጵያ ናሽናል ኤሌክትሪክ ጀነሬሽን ካፓሲቲ ዛሬ 7,910 ሜጋዋት ነው። ግድ የለም 7,910 ነው። ከዚህ ውስጥ እንዳልኳችሁ 1,100 ሜጋዋት ጎዴ ላይ፣ ኮይሻ አሁን በስራ ላይ ቅድም ያነበብኩላችሁ 2,200 እነዚህ ይደመራሉ። የባሮ አኮቦ ዳም ጋምቤላ ላይ የሚገነባ 1,940 ሜጋዋት ገደማ ነው። ይሄ ሲሆን በድምሩ ስትደምሩት ወደ 13,150 ይመጣል። ዘን ቀሪ አለ። ይሄ ቀሪው ወደ 6,850 ሜጋዋት ማለት ነው የሚቀረው። በሌላ መልኩ አባይ ላይ የህዳሴ ግድብ ቁጥር 2 አባይ ዳም 2 4,500 ሜጋዋት የሚያመነጭ እንዲሁም ጊቤ 5 2,350 ሜጋዋት። ስለዚህ ኢትዮጵያ ትልልቅ ግድቦች ይኖሩናል። ምን ማለት ነው? የአባይ ግድብ ይጀመራል፣ ጊቤ 5 ይጀመራል፣ የባሮ አኮቦ ዳም ይጀመራል፣ ኮይሻ ይጠናቀቃል። የጎዴ ደግሞ በስራ የሚሰራ ነው የሚሆነው። ልማታችንን እናለማለን፣ ሀገራችንን እናሳድጋለን፣ የውስጥ ችግሮቻችንን በኢትዮጵያዊነት ማዕቀፍ እንፈታለን። ባንዳነት እንጸየፋለን፣ እንታገለዋለን። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ የማደርስ ይሆናል። ተንኪዩ